ቪየትናም እንዴት ከድህነት ወደ ኢኮኖሚ ሀያልነት ተቀየረች? እቺ ሀገር በቅኝ ግዛት የተጎዳች በጦርነት የተደመሰሰች ሀገር ነበረች። ቪየትናም የፈረንሳይ ቅኝ ግዛት ሀገር ሆና ከፍተኛ ደረጃ ጉዳት ደርሶባት ነበር። በኋላም ከቅኝ ግዛት ነፃ ለመውጣት ባደረገችው ጦርነት ከፈረንሳይና ከአሜሪካ ጋር ለ20 ዓመት ረጅም ጦርነትና አስከፊ ጦርነት ተዋጋች። ሲያበቃ ይቺ ሀገር የፈራረሰችና የወደመች ሀገር ሆነች። በእንቅርት ላይ ጆሮ ደግፍ ሆነባትና ሶሻሊዝም ተቀብሎ ይችን ሀገር አስተኛት ለረጅም ዓመት። ይቺ ሀገር ዋና መለወጫ ሪፎርም ነው። ለረጅም ዓመት በሶሻሊዝም ስር ከወደቀች በኋላ በ1986 ዓ ም በመታደል አንድ ትልቅ መሪ አገኘች። ይኸውም ዶይ ሞይ ይባላሉ። ይሄ መሪ ቪየትናምን ከኮሚኒስት ስርዓት ወደ ገበያ መር ስርዓት ቀየራት። የግል ንግድ መፍቀድ ጀመረ። በዚህ ፖሊሲ ምክንያት ብዙ የውጭ ኩባንያዎች ገቡ፣ ፋብሪካዎች ተገነቡ፣ የሥራ ዕድልም በስፋት ተፈጠረ፣ ኤክስፖርት ከፍ አለ። ቪየትናም ወደ ኤክስፖርት ማኒፋክቸሪንግ ካንትሪ ተለወጠች። እድገት ቁልፍ ምክንያት ምንድን ነው? የዚህ እድገት ቁልፍ ምክንያት 3 ናቸው። አንደኛ የትምህርትና ሰው ኃይል ማሳደግ ነው። ቪየትናም በሰው ሀብቷ ላይ ከፍተኛ ሥራ ሰራች። ሁለተኛ የውጭ ኢንቨስትመንት መሳብ ነው። ሶስተኛ እና ዋናው የፖለቲካ መረጋጋት ነው። ቪየትናም ፍጹም ፖለቲካሊ የተረጋጋች ሀገር ሆነች። በአጭር ቃል ቪየትናም ስርዓት ቀየረች።